በአዲስ አበባና በደሴ መካከል ባለው የፌዴራል የሀገር አቋራጭ መንገድ ላይ በተለይም ከሸዋሮቢት ከተማ በኋላ ባሉ አካባቢዎች የሚፈጸሙ እገታዎች፣ ድብደባዎችና ዙርፊያዎች በመንገደኞችና በአሽከርካሪዎች ላይ ከፍተኛ የደህንነት ስጋት እየፈጠሩ መሆኑ ተነግሯል። ዝርዝር መረጃውን የምናጋራችሁ ነው የሚሆነው። ኮሚሽኑ በመቶዎች የሚቆጠሩ የአርሚ 7 ታጣቂዎች የተሃድሶ ስልጠና መቀላቀላቸውን ገለጸ። የትግራይ ጸጥታ ቢሮ በበኩሉ መግለጫውን ውድቅ አድርጓል። ይህንን መረጃ የምናካፍላችሁ ነው የሚሆነው። ኦነሰ ወይንም የኦሮሞ ነጻነት ሰራዊት በሆሮ ጉድሩና በምስራቅ ወለጋ የተፈጸመውን ጥቃት ኮንነ። ነዋሪዎች በጸጥታ ችግር ስጋት ውስጥ መሆናቸውንም ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህን መረጃዎች አሁን የምናስደምጣችሁ ነው የሚሆነው። ያላደረጋችሁ ቻናላችንን ሰብስክራይብ ተደርጉ እየጋበዝናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች የምናልፍ ነው የሚሆነው። በአዲስ አበባና በደሴ መካከል ባለው የኢትዮጵያ ፌዴራል የሀገር አቋራጭ መንገድ ላይ በተለይም ከሸዋሮቢት ከተማ ባሉ አካባቢዎች የሚፈጸሙ እገታዎች፣ ድብደባዎችና ዝርፊያዎች በመንገደኞችና በአሽከርካሪዎች ላይ ከፍተኛ የደህንነት ስጋት እየፈጠሩ መሆኑ ተነገረ። ታጣቂዎች ተሽከርካሪዎችን በማስቆም ተሳፋሪዎችን ወደ ጫካ በመውሰድ እንደሚደበድቡ፣ በሞባይል ባንኪንግ ገንዘብ እንዲያስተላልፉ እንደሚያስገድዱና ከፍተኛ የገንዘብ ክፍያ እስከ 100,000 ብር እንደሚጠይቁ ተጎጂዎችም ገልጸዋል። በተለይም በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ አካባቢዎች ጥቃቶቹ በብዛት እንደሚፈጸሙ ተጠቁሟል። ከሰሞኑ ከአዲስ አበባ ደሴ ፌዴራል ሀገር አቋራጭ መንገድ ላይ የሚስተዋለው የሰዎች እገታና ዝርፊያ በየመንገዱ ለሚጓዙ መንገደኞችና አሽከርካሪዎች ትልቅ ስጋት መፈጠሩ ተጓዦች ይገልጻሉ። ባሳለፍነው ሳምንት ቅዳሜ ከአዲስ አበባ ወደ ደሴ እየተጓዘ የነበረ ተጓዦ በታጣቂዎች ጀውሃ ከተማ መግቢያ ላይ የደረሰባቸውን እገታ፣ ዝርፊያና ድብደባ እንዲህ ይናገራሉ። ያው ድልድይ ጀውሃ ወንዝ ላይ አስክሬን ስለያዘ ቀስ ብሎ ነበርና አስቆሙን፣ በጫካው ይዘውን ገቡ። ያው ያቅማቸውን ደበደቡን፣ ሞባይል ባንኪንግ አስተላልፎ አሉን። እኔ ጉልበቴን ነው፣ ሾፌሩ አንገቱን ጀርባው አካባቢ በጩቤ ወቅተውታል። ሌላው ብትር ነው። ከኛ በኋላ ይሄ ራሱ ጊዮን ባስን አስቆመው ሙሉ ስልካቸውን ወሰዱ ይላሉ። በተለይም ከሸዋሮቢት ከተማ ባሉ በአካባቢዎች ላይ የእገታና የዝርፊያ ተግባሩ እንዳለ የሚናገሩ አሽከርካሪዎች በተደጋጋሚ የሚፈጠር የጸጥታ መደፍረስ አሽከርካሪዎች እንዲታገቱ እያደረገ ሲሆን ተሽከርካሪዎችንም በማስቆም ተሳፋሪዎችን ወደ ጫካ በመውሰድ እንደሚያቆያቸው ነው አሽከርካሪዎች የሚገልጹት። አሁን ላይ ለየብስ ትራንስፖርት ከደሴ አዲስ አበባ ለመጓዝ ሁኔታው አስተማማኝ አይደለም የሚሉት አስተያየት ሰጪዎች ተደጋጋሚ መንገድ መዘጋትና እገታ መኖሩንም ይናገራሉ። አያስተማምንም፣ በየቦታው የእገታ አደጋዎች አሉ። በተለይም 200 ኪሎ ሜትር ከሄድክ በኋላ ከሰሜን ሸዋ ጀምሮ እስከ ደብረ ብርሃን ባሉት መካከል አስቸጋሪ ነው። አምና አትሄድም፣ ይዘጋል፣ ይከፈታል፣ ሲቀጥል ሰው ታፍሶ ይወሰዳል፣ ብቻ ሰላምህን ያሳጣል ብለዋል። የእገታ ተግባሩ በሰሜን ሸዋና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ቦታዎች ላይ ከሰሞኑ መኖሩን የገለጹት የኦሮሞ ብሔረሰብ አስተዳደር ዞን ሰላምና ጸጥታ ቢሮ ኃላፊ አቶ አወል እንድሪስ በሁለቱም አካባቢዎች ያሉ ታጣቂዎች እገታው መፈጸማቸውን ይናገራሉ። አልፎ አልፎ እገታዎችና ዝርፊያዎች እያጋጠሙ ነው ያሉት እገታ በሰሞኑ ተፈጽሟል። እገታውን የሁለቱ ዞን አመራሮች በአንድ ላይ በመሆን የሰሜን ሸዋና የኛ ዞን አመራር ሰዎች ዛሬ የወጡበት ሁኔታ ነው የተፈጠረው። በሰላም ወደ የቤተሰቦቻቸው ተቀላቅለዋል። ያው ከዚህም ነበር እነዛ ሲታገዱ ከዚህም የማገት ሁኔታዎች ነበሩ። የሁለቱም ያኛው ሲለቅ ይሄኛውንም ለቆ የሁለቱም ታጋጆች ወደ ቤተሰቦቻቸው ወደ አካባቢያቸው የተመለሱበት ሁኔታ ነው ያለውም ሲሉ ተናግረዋል። እንዲሁም በዞኑ የሚፈጸሙ ዝርፊያዎችን በመከላከል ረገድ ጠንካራ ስራ ተሰርቷል የሚሉት አቶ አወል እንድሪስ በዘርፉ ተግባር ላይ የተሰማሩ ሰዎችን አድኖ የመያዝ ስራ እየተሰራ ነው ይላሉ። መንገድ ላይ አስቆሞ ዘረፋ ጋር ተያይዞ እሱ 1-2 ቀን አርጦማ ፉርሲ ወረዳ ልዩ ስሙ ቦርከና ተብሎ በሚጠራው አካባቢ ላይ 1-2 ቀን አጋጥሟል። ወደ 7 ሰዎች ገደማ በቁጥጥር ስር ውሎ ህግ የተከበረበት ሁኔታ ነው ያለው። አሁን ሰላም ነው መንገዱ ሲሉ ተናገራሉ። የኢትዮጵያ ሀገር አቋራጭ የህዝብ ትራንስፖርት ባለንብረቶች ማህበር በበኩሉ በአሽከርካሪዎች ላይ እየደረሰ የሚገኘውን እገታ፣ ዝርፊያና ሞት በተመለከተ ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር እየተወያየን ይላሉ። የማህበሩ ሰብሳቢ አቶ ተካደበሌ ጫናው ይኖራል እንግዲህ ያው በውይይት በጋራ መንግስትም ተጨምሮበት የሚፈታ ነው። እኛ እንደ ሀገር ህዝብ መጓጓዝ አለበት፣ እንንቀሳቀሳለን፣ እየሞትንም የሀገር ጉዳይ ስለሆነ ሌላው ደግሞ እንዳልኩ የመንግስት አካላት ችግሩን ትኩረት ሰጥተው ፕሮግራም ስለያዙልን በዛ ይፈታል የሚል እምነትም አለኝ ይላሉ። ኦነሰ በሆሮ ጉድሩና በምስራቅ ወለጋ የተፈጸመውን ጥቃት ኮነነ። ነዋሪዎች በጸጥታ ችግር ስጋት ውስጥ መሆናቸውንም ገልጿል።
የኦሮሞ ነጻነት ሰራዊት ወይንም ኦነሰ በኦሮሚያ ክልል ሆሮ ጉሩ ወለጋና በምስራቅ ወለጋ ዞኖች የተፈጸሙ ጥቃቶች በኦሮሞ ህዝብ ላይ ያነጣጠሩ ናቸው ሲልም በጽኑ ኮነነ። ታጣቂ ቡድኑ ከትላንት በስቲያ በወጣው መግለጫ በንጹሃን ዜጎች ላይ የተፈጸመው ጥቃት የወለጋ ፋኖ ተብለው በሚጠሩ ታጣቂዎች የተፈጸመ መሆኑንም ገልጿል። ኦነሰ ከፌዴራልና ከኦሮሚያ ክልላዊ መንግስት ድጋፍ እንደሚያገኙም ወንጅሏል። አዲስ ስታንዳርድ ያነጋገራቸው የሆሮ ጉሩ ወለጋ ዞን አቤ ዶንጎሮ ወረዳ ነዋሪ የካቲት 22 ቀን 2018 ዓ.ም የአማራ አክራሪዎች በአራቱ የአቤ ዶንጎሮ ወረዳ ቀበሌዎች ውስጥ በመግባት ከ180 በላይ የኦሮሞ ባለሀብቶችን የመኖሪያ ቤታቸውን ማቃጠላቸውንም ገልጸዋል። በጥቃቱም የሶስት ወር ህጻንን ጨምሮ 4 ንጹሃን መገደላቸውንና በመቶዎች የሚቆጠሩ ከብቶች መዘረፋቸውንም ነዋሪው አክለው ገልጸዋል። የኦሮሞ ነጻነት ሰራዊት መጋቢት 2018 ባወጣው መግለጫ ከዚህ ጥቃት 2 ቀናት በኋላ በስፍራው የነበሩ የሀገር መከላከያ ሰራዊት አባላት በአቤ ዶንጎሮ ወረዳ አሮሲ ተብሎ በሚጠራው ቀበሌ በመግባት ከ200 በላይ የአማራ ባለሀብቶችና አርሶ አደሮችን ቤቶችን ማቃጠላቸውንም ጠቅሷል። መግለጫው የፌዴራልና የኦሮሚያ ክልላዊ መንግስት በኦሮሞና በአማራ ህዝቦች መካከል ያለውን ግጭት በማባባስ እንደ ፖለቲካ መሳሪያ የተጠቀሙበት ነው ሲልም ከሷል። ይህ በእንዲህ እንዳለ የአቤ ዶንጎሮ ወረዳ ነዋሪዎች እየደረሰባቸው ባለው አሰቃቂ የደህንነት ችግር ሳቢያ ለግድያና ለከፋ መፈናቀል መዳረጋቸውን በተደጋጋሚ እያስታወቁ ይገኛሉ። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ እንደገለጹት የካቲት 25 2018 ዓ.ም ከሰዓት 10 ሰዓት ገደማ የታጠቁ የአማራ አክራሪ ኃይሎች በሶስት አቅጣጫዎች ወደ ወረዳው በመግባት ጥቃት ከፍተዋል። በዚህም ኩምራ ሹና የተባለ የመንግስት ሰራተኛና ፈይሳ ዳባ የተባለ አርሶ አደር መገደላቸውንም ጠቅሰዋል። በተጨማሪም እንደ ጉላንቴ፣ ጫዮና ኩቱቾ ባሉ ቀበሌዎች ከ30 በላይ ቤቶች መተቃጠሉ ሲሆን በርካታ ነዋሪዎች ቀያቸውን ጥለው ወደ ጫካና ወደ አጎራባች አካባቢዎች መሰደዳቸውን ነዋሪው ገልጸዋል። ሌላኛው ነዋሪ በበኩላቸው ችግሩ በተደጋጋሚ ቢከሰትም እስካሁን ከዞንም ሆነ ከክልልና ከፌዴራል መንግስት አካላት የተሰጠ ግልጽ መግለጫ ወይንም የቀረበ እርዳታ አለመኖሩን ገልጸዋል። የጥቃት ሆማ ጋላሴን ጨምሮ በአራት ቀበሌዎች የተፈጸመ ሲሆን ተፈናቃዮች በአሁኑ ወቅት ወደ ቱሉ ዋዩ ከተማ ተሰደው እንደሚገኙም በዘገባው ተመላክቷል። በግራሮ ቀበሌ የተፈጸመው ጥቃት በተመሳሳይ ወረዳ መጋቢት 19 ቀን 2018 ዓ.ም የፋኖ ታጣቂዎች ፈጸሙ በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውና ሌሎች 3 ሰዎችም ታፍነው በተወሰዱ በቀናት ልዩነት ውስጥ የተፈጸመ ሁለተኛ ጥቃትም ነው። በተመሳሳይ መልኩ በአቤ ዶንጎሮ ወረዳ ነሐሴ 23 ቀን 2017 ዓ.ም የፋኖ ኃይሎች ፈጸሙ በተባለ ጥቃት ከ25 በላይ ሰዎች መሞታቸውንና ከ20 በላይ ነዋሪዎች መታገታቸውንም ነዋሪዎቹ ተናግረዋል። የአቤ ዶንጎሮ ወረዳ ነዋሪ የሆኑት አቶ አበራ ወይንም ስማቸው የተቀየረ ጽንፈኛ የፋኖ ኃይሎች ሲሉ የጠሯቸው አካላት በሆምባ ጋላሳ ቀበሌ ጋሌሳ በተባለ ቦታ በከፈቱት ተኩስ 26 ሰዎች ወዲያውኑ መሞታቸውንና ሌሎች 21 ሰዎች እስካሁን የት እንዳሉ እንደማይታወቅ በወቅቱ ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ እንድታደርጉ እየጋበዝናችሁ ወደ መጨረሻው ዘገባ እናልፋለን። ኮሚሽኑ በመቶዎች የሚቆጠሩ የአርሚ 7 ታጣቂዎች የተሃድሶ ስልጠና መቀላቀላቸውን ገለጸ። የትግራይ ጸጥታ ቢሮ በበኩሉ መግለጫውንም ውድቅ አድርጎታል። የኢትዮጵያ ብሔራዊ የተሃድሶ ኮሚሽን በሱዳን ድንበር አቅራቢያ ሰፍረው ከ500 በላይ የቀድሞ የአርሚ 7 የህወሓት ተዋጊ ኃይል አባላት በአዋሽ አርባ ጊዜያዊ ማዕከል ትጥቅ በመፍታት ወደ ማህበረሰቡ የመቀላቀልና መልሶ ማቋቋም ሂደት ውስጥ እየተካፈሉ መሆኑንም አስታወቀ። የትግራይ ሰላምና ጸጥታ ቢሮ የኮሚሽኑ መረጃው አስተሳሽ ሲል የገለጸው ሲሆን መግለጫው በትግራይ የሚገኘው ቢሮ ሳያውቁ የወጣ መሆኑንም አስታውቀዋል። ቢሮው ባወጣው መግለጫ የኮሚሽኑ ጎምዛዛ ቀል ሲል የገለጸው ሲሆን የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ህጋዊ ፈራሚዎችን ወደ ገን በመተው ታጣቂዎችን በግል በማነጋገር ወደ ዲዲአር ሂደቱ እንዲገቡ እያደረገ ነው ሲልም ከሷል። እንደ ኮሚሽኑ ገለጻ ቡድኑ በይፋ ከሰራዊት ለመሰናበት ለፌዴራል መንግስት ጥያቄ ያቀረበ ሲሆን በአሁኑ ወቅት በሀገራዊ የዲዲአር መርሃ ግብር አባልነት የተሃድሶ ስልጠና እየወሰደም ይገኛል። ኮሚሽኑ ማከለው ተሳታፊዎቹ ወደ ሲቪሉ ማህበረሰብ ከመቀላቀላቸው በፊት የማረጋገጫ የምዝገባ እንዲሁም የማሰናበቻና የስነ ልቦናና የዜግነት ተሃድሶ ስልጠናዎችን እየወሰዱ መሆኑን ገልጾ ስልጠናውንም ሲጠናቀቁ የማቋቋሚያ ክፍያ እንደሚሰጣቸው ማሳውቀዋል። ኮሚሽኑ በመላ ሀገሪቱ በአራት ክልሎች ከ56000 በላይ የቀድሞ ታጣቂዎች መሰናበታቸውን የገለጸ ሲሆን አብዛኛው ማለትም ከ45000 በላይ የሚሆኑት ከትግራይ ክልል የመጡም ናቸው። ብሔራዊ ተሃድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ
ሲያቋርጡ የነበረውን የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግና የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ በመጋቢት ወር 2017 ዓ.ም በመቀሌና በደጋ ሐሙስ ማዕከላት እንደገና እንደሚጀምርም አስታውቋል። ምንም እንኳን ኮሚሽኑ በህዳር 2014 ዓ.ም በፌዴራል መንግስት ለ2 ዓመታት እንዲያገለግል የተቋቋመ ቢሆንም ለመጀመሪያው ምዕራፍ የሚያስፈልገው ከ29.7 ቢሊዮን ብር በላይ በጀት አለመገኘትና በተለያዩ የሀገሪቱ አካባቢዎች ለሚታዩ ግጭቶች ፖለቲካ መፍትሄ አለመኖሩ ለኮሚሽኑ ትልቅ ተግዳሮትም ሆኖ ቀጥሏል። ቀደም ሲል በትግራይ ክልል በመቀሌና እደጋ ሐሙስ ማዕከላት 5728 የቀድሞ ታጣቂዎች በተሃድሶ ስልጠና አልፈው ማህበረሰቡ መቀላቀላቸውን የብሔራዊ ተሃድሶ ኮሚሽን ማስታወቁም ይታወሳል። ቢሮ አክሎም የፌዴራል መንግስት የፕሪቶሪያውን ስምምነት ህጋዊ ፈራሚዎችን ወደ ጎን በመግፋት ታጣቂዎችን በግል ለማነጋገር እየሞከረ ነው ሲልም ወንጅሏል። በህግና በስርዓት መመራትን እንደ ውርደት የሚቆጥረው ብልጽግና የፕሪቶሪያውን ስምምነት ህጋዊ ፈራሚ ወደ ጎን በመግፋትና ታጣቂዎችን በግል በማግባባት በአዋሽ አርባ ወደ ዲዲአር እንዲገቡ በማድረግ ስልጠና ላይ ለመቆየት በሚያደርጉ ቅዠት ውስጥ ሆኖ ሲንቀጠቀጥ እያየን ነው ብሏል። ይህ የቅርብ ጊዜ ቃል ልውውጥ በፌዴራል ባለስልጣናትና በትግራይ ክልላዊ ተቋማት መካከል በዲዲአር ፕሮግራም አተገባበርና በፕሪቶሪያው የሰላም ስምምነት ድንጋጌዎች ዙሪያ ያለውን ቀጣይነት ያለውን ውጥረት የሚያባብስም ሆኖ ታይቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዳዲስ መረጃዎች እስከነገረኝ ድረስ በደህና ቆዩ።